አባዬ እንዳስቸገርኩ እኮ ይገባኛል። አንዳንድ ነገር አውቄ ማድረገውን እየመሰላት ያለው አባዬ መተንፈስ እንኳን አልቻልኩም። እያንዳንዷን ደቂቃ ጭንቀቱን አልቻልኩትም። ቆይ ምን ላድርግ? ምን አሰብሽ? በእርግጥ አመጣልሃለሁ ብዬዋለሁ። አለሜን ነው ግን ደግሞ አሳልፌ መስጠት ይከብደኛል። ያለምንም ቅድመ ሁኔታ ነው የሚገላት። እስኪ እናያለን። አንቺ ግን እንዴት ወጣሽ? እሷም ሰክራ ተኝታለች። እሱም ደግሞ ስራ ወጥቷል። ጥሩ ናቲ የትሁትን ልጅ ከታገተችበት ቦታ አስመልጦ እናቱንም ለማግኘት ሙከራዎችን ማድረግ ጀምሯል። የዛኝን ስለ ንብረት ክፍፍል አንስቶ ሌላ ሀሳብ ከጨመረበት በኋላም ስለ ትሁት ልጅ መረጃ ለማግኘት እየጣረ ነው ያለው። ከገዛኝ ጃኬት ኪስ ውስጥም የቢሮውን ቁልፍ ወስዶ መረጃዎችንም ለማግኘት እየሞከረ ነው። ገዛኝም ከአለም መጥፋት በተጨማሪ የናቲ የውርስ ጥያቄ እንዲሁም የቤቲም ሁኔታ ጨምሮ ሌላ ጭንቀት ሆኖበታል። ቤቲ እየተፈጠሩ ባሉት ሁኔታዎች እንዲሁም ከናቲ ጋር በገባችው ጸብ ምክንያት ከገዛኝ ጋር ለመግባባት ተቸግራለች። በሌላ በኩል ትሁት የልጇን ህይወት መስዋዕት አድርጋ ያተረፈቻት አለም ልጄን ካላየው ሞቼ ይገኛለሁ ብላ አባዬን ማስቸገር ከጀመረች ሰነባብታለች። ያም ብቻ ሳይሆን እሱንም ትሁትንም ልታምናቸው እንደማትችልና ወደ ልጇ ጋር ካልሆነ ደግሞ ወደዛ ቤት መመለስ እንደምትፈልግ ጭምር ተናግራለች። በዛን ሰዓት አስተዋዩና ነገሮችን ተረጋግቶ በማሰብ መፍትሄ የሚያመጣው አባዬ እሺ ተነሺና ወደዛ ቤት እንሂድ ብሏት አንድ ላይ ይወጣሉ። በዛን ሰዓት ናቲ ወደ አባቱ ቤት ሄዶ ነበር። እንደገባም ትሁትን ያገኛትና በፍጥነት ወደ እሷ ጋር ተጠግቶ ያቅፋታል። እሷም ስቅ ብላ ታለቅስበታለች። ናቲም ይቀጥልና አይዞሽ ትሁቴ ትንሽ ጊዜ ብቻ ነው፣ ቃል እገባልሻለሁ ልጅሽንም በእጅሽ ነው ማስገባልሽ፣ ለእናቴ ብለሽ ልጅሽን መስዋዕት አድርገሻል ብሎ ሲላት ትሁትም በዋን እየጠራረገች ናቲ እሷ ለእኔ ብቸኛዋ ልጄ ናት፣ ያላሳደግኳት ነገር ግን በጣም ብዙ መከራ ያየሁባት ልጄ ናት፣ እባክህ አባትህን ተው በለው ስትለው ናቲም በንዴት እባክሽ ትሁት ደግመሽ አባትህ አትበይኝ ብሎ ሲጮህ ሰምታ ቤቲ ትመጣና እንዴት ዋልክ ተሻለህ ብላ ስትጠይቀው ናቲም ደህና ነኝ ግን ለምንድነው ትሁቴ እንደዚህ ከፋት ብሎ ሲጠይቃት ቤቲም እኔ እንጃ አላወቅኩም፣ እኔም ስጠይቃት ልትነግረኝ አልቻለችም፣ ነገር ግን አንተ በዚህ ፍጥነት እኔ ላይ መቀየርክ በጣም ይገርማል፣ ትሁት ራስ የምትፈልጊ ከሆነ ግቢና ተኝ ብላ ወደ ክፍሉ አስገብታ እሷና ናቲ ወደ ሳሎን ሄደው ማውራት ይጀምራሉ። እሷም ትቀጥልና ቆይ ግን እኔ ጠላትህ ነኝ እንዴ ብላ ስትጠይቀው ናቲ ወዳጅሽ እንደሆንኩ ነው እንዴ የምታስቢው? እናቴን በማግኘት ሰበብ ብዙ ማልፈልጋቸውን ነገሮች አስደረግሽኝ ይላታል። ቤቲም ትቀጥልና ቆይ ግን ለምን ሁሉንም ነገር ከፍቅር ነው ብላ አታስበውም? እናም ደግሞ አንድ የተፈጠረ ጥሩ ነገር ካለ የኔ እጅ እንዳለበት ወቀው ብላ ስትለው ናቲም ለምሳሌ ምን ብሎ ስጠይቃት ቤቲም እሱን ለምን ትሁትን አትጠይቃትም? መቼም እንዲህ ክፉ የተባለ ሰው አይመሰገንም አይደል? ሁላችሁም ጥቅምን ፍለጋ ሰውን መጥፎ ታደርጋላችሁ። ሰማኛለህ? እንደውም ከዚህ በኋላ አንድ ጥሩ ነገር አታይብኝም እሺ ብላው ጥላው ትሄዳለች። በዛን ሰዓትም ከቤት አስቸግረው አንድ ላይ የወጡት አባዬና አለም መንገድ ላይ ቆም ብለው ማውራት ይጀምራሉ። አለምም ቀጥላ መንገዱ በዚህ አይመስለኝም ብላ ስትለው አባዬም አዎ ልክ ነሽ እንድታስቢበት ብዬ ቀደም ብለን ሳንደርስ ነው የወረድነው ብሎ ይላታል። እሷም ስለምንድን ነው እንዳስብበት የፈለግከው ብላ ትጠይቋለች። አባዬም ገዛኝ ስለሚያደርግሽ ነገር ከልጅስ ጋር ለምን እንዳትገናኙ ፈለገ፣ የትሁትንስ ልጅ ለምን ያዛት፣ ይሄ ሁሉ ነገር እየሆነ ያለው ለምን ይመስልሻል ብሎ ጭንቅላቷ ላይ ብዙ ጥያቄዎች ሲፈጥርባት አለምም እና በቃ ልጄን ማየት አልችልም ማለት ነው ብላ ስጠይቀው አባዬም ሳትቸኩ በዘዴ እኮ ማየት ትቺ ነበር፣ አሁን ሄዳለሁ ካልሽ ግን ለሚፈጠረው ነገር ኃላፊነቱን በጭራሽ አልወስድም ብሎ ሀሳቧን ያስቀይራትና ወደ ቤት ይመለሳሉ። በዛን ሰዓት ናቲ የአባቱ መኝታ ክፍል ገብቶ አንድ መረጃ ማግኘት የሚችል ከሆነ ብሎ እየፈላለገ ነበር። በመሃልም ቤቲ ትገባና ክፍሉን ለቆ እንዲወጣ በጩኸት ትነግረዋለች። ናቲም በድንጋጤ ይሄ እኮ የአባቴ ቤት ነው ደግሞ አንቺስ ቆይ እንዴት እየሆንሽ ነው ያለሽው ሲላት ቤቲም እንዴትም በሆን ያንተ ጉዳይ አይመለከተኝም፣ አሁን ልብሴን ልቀይር ስለሆነ በፍጥነት ከዚህ ክፍል ውጣልኝ ብላ ስትለው ናቲም በንዴት በዚህ ሁኔታ መቼም ቢሆን ከኔ ጋር እስማማለሁ ብለሽ እንዳታስቢ ብሎ ሲያስፈራራት ቤቲም እኔም ካንተ ጋር በጭራሽ መስማማት አልፈልግም፣ እዚህ ምንም ብትበረብር የምታገኘው አንድ ነገር ስለሌለ አሁን በፍጥነት ውጣልኝ ብላ ከክፍሏ ታስወጣዋለች። በንዴት ስሜት ላይ እንዳለ ወደ ሳሎንም ይወጣና ትሁት ቆይ ግን እቺ ልጅ ምን ሆና ነው ብሎ ሲጠይቃት ትሁትም በአንተ ተናዳ ነው ናቲ፣ ይኸውልህ እሷ ጥሩ ሰው ላትሆን ትችላለች፣ ነገር ግን እሷ እናትህን ቀጥታ ባታስመልጣትም እኔ እንዳስመልጣት ያመቻችችው ግን እሷ ናት። አለሜን ለመግደል ሁሉንም ነገር ጨርሶ ነበር የመጣው፣ ለዛ ነው እሷም ታስመልጣት የቻለችው ብላ ስለ ሁሉ
ሁሉም ነገር ትነግሯለች። ናቲም ተነስቶ ከቤት ይወጣና ወደ አባቱ ቢሮ ሄዶ የሞተችው እናቱን ንብረት እንዲያካፍለው ይጠይቀዋል። ነገር ግን ገዛኸኝ ጥያቄውን ጠብቆ ስላልነበር በድንጋጤ እኔ ጋር እኮ ምንም ንብረት የለም ቤቱንም ቢሆን አስይዤዋለሁ ብሎ ሲለው ናቲም ተው እንደዚህማ አይሆንም እንዳንጣላ አስብበት፣ ነገር ግን ንብረት እንድታሸሽ ሳይሆን እንድታስብበት ትንሽ ጊዜ እሰጥሃለሁ፣ ጠበቃዬም በዚህ ጉዳይ ታወራዋለህ ብሎ ጥሎት ይሄዳል። በዛን ሰዓት እህቷ ደውላላት እያወሩ ነበር። በልጅቷ መወሰድ የተናደደችው እህቷ ቆይ ግን አንቺ ሀሳብሽ ምንድነው? አባታችን በስተርጅና ያገኛትን አንድ የአይን ማረፊያውን አጥቶ ይሙት፣ አንቺስ ምንድነው ችግርሽ? በየሄድሽበት እንባ ጠባቂ ካልሆንኩኝ የምትዩ ሰው ቤት ምትገቢው እኮ ምንም ምክንያት አልነበረሽም። እኛም እሱን ይሁን ብለን ከተቀበልን በኋላ አርፈሽ አትቀመጪም? ልጃችንን እንዳትያዝሻት አስለቅቂያት፣ ካልሆነ ግን እነሱ ላይ ለሚፈጠረው ነገር ሁሉ ኃላፊነቱን ትወስጃለሽ ብላ ስልኩ ይዘጋል። የዛኑ ቀን ማታም ገዛኸኝ በጊዜ ወደ ቤት ገብቶ ተቀምጦ ባለበት ቤቲ ልብሷን ለባብሳ ትመጣለች። እሱም ቀጥሎ ወዴት ነው ብሎ ሲጠይቃት ቤቲም ልጠጣ ብላ በአጭሩ ትመልሰላታለች። እሱም በንዴት ልጠጣ ሴትዮ አትቀልጂ ይልቅ አሁን ግቢ ብሎ ሲላት ቤቲም አልገባም አልኩህ እኮ እኔና አንተ እኮ የማፊያ ቡድን አባላቶች እንጂ ባልና ሚስት አንመስልም። ስለዚህ በቃ እንደ ቤት ልጅ አታስጨንቀኝ ልዝናናበት ብላ ስትለው ገዛኸኝም እሺ በቃ አብረን እንሂድ ብሎ ሀሳቧን ለማወቅ ይጠይቃታል። ቤቲም በደስታ እሺ ና እንሂድ ስትለው እሱም ሀሳቡን ቀይሮ ቆይቼ ልጅስ ብሎ ሲላት ቤቲም አየህ አይደል ይሄንን ነው ምልህ ቀኑን ሙሉ ስጠብቃት ነበር። አሁን ከፈራህ ግን አንተ ራስህ ጠብቃት፣ ልጇንም ይዘህም ፈርተህም ትችለዋለህ። ለማንኛውም በቃ እኔ ልሂድ ብላ ጥላው ትወጣለች። ከትንሽ ቆይታም በኋላ ገዛኸኝ ተቀምጦ ባለበት ትሁት አጠገቡ ትመጣና አለም ያለችበትን እንደምታውቅና ልጇን ካገኘበት እንዲመልስ ከዛ እሷም አለም ያለችበት እንደምታሳየው ትነግሯለች። ገዛኸኝም ቀጥሎ መረካከብ እንችላለን፣ ያለበለዚያ የብልጥ ጨዋታ ግን አልወድም፣ አለሜን ካልሰጠሽኝ ልጅሽን ልገላት እችላለሁ ብሎ ሲላት ትሁትም በንዴት ከዛስ አንተ በህይወት ምትኖር ይመስላል? ይኸውልህ ሞትህን እየናፈቅ በየቀኑ እንድትሞት ነው ማደርግህ፣ ብቻ ልጅ አንድ ነገር ትሁን ብላ ዝታበት ጥላው ትሄዳለች። በነጋታው ጠዋትም ገዛኸኝ ሳሎን እየተንጎራደደ ባለበት ቤቲ ትመጣና ሶፋ ላይ ስትቀመጥ ገዛኸኝም በንዴት ውጭ አደርሽ ማለት ነው ትሰሚያለሽ? እካክሽን ያራገፍኩልሽ እኔ መሆኔን አትርሺ ሲላት ቤቲም የገንዘብ እካኬን ነው ያራገፍከው፣ እኔም አንተን የወንጀል እካክ አራግፌልህ መስሎኝ ብላ ስትለው ገዛኸኝም እረፊ፣ ባንቺ በኩል ያለው ነገር ትግስቴ እንዳስጨረሸኝ ወቂው እሺ ብሎ ሲያስፈራራት ቤቲም ካለ ንብረት ላይ 80% እኔ ጋር መሆኑንም አትርሳ፣ አሁን ተወኝ በእናትህ ብላ ጥላው ትሄዳለች። በዛን ሰዓትም ነው ናቲ መጥቶ ከጃኬቱ ቁልፉን ሰርቆ ወደ ቢሮ የሄደው። ናቲ ቢሮ ገብቶ እየፈተሸ ባለበት አንድ ሰው መጥቷል። ማን ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎችም እንዲደርስ ላይክ፣ ሼር ማድረግ አትርሱ። በቀጣይ ክፍል በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።